በቆላ ድባ የፈለቀው ጸበል በርካታ ህመምተኞችን እየፈወሰ መሆኑ ተገለጸ። ሰሚነሽ ኪዳነ ምሕረት ጸበልሽ ሳትራጋን ይህ የምታዩት ልጅ ማለት ነው። ባልጋኒ መጣው ግሩፕ ተከርክዶ ነው የነበረና 5 ደቂቃ ሞላው። እምነቱን ሲቀበል ልክ በዚህ በምታዩት መንገድ ድኖ አልጋውን ተሸክሟልና ኪዳነ ምሕረት እናቴ ያላችሁላችሁ ኮሜንት ላይ ኪዳነ ምሕረት እናቴ ኪዳነ ምሕረት ባልጋም እንዲሁም የገባ ደግሞ አልጋውን ተሸክሞ ሲወጣ ደግሞ ያው በትክክል አይተናል እኛ ባይናችን። ነይ እናቴ ነይ ማየ ነይ እናጣማናት በየዕለቱ ትኩስና ታማኝ መረጃዎች እንዲደርሷችሁ ቪዲዮውን ላይክ እና ሼር እንዲሁም ሞገድ ቲቪን ሰብስክራይብ በማድረግ ይቀላቀሉን። ካሳለፍነው ማክሰኞ ዕለት ጀምሮ በአማራ ክልል በጎንደር ምስራቅ ደንቢያ ቆላ ድባ ከተማ ከቤተ ክህነት ጽሕፈት ቤት ጥግ ከሚገኝ ከአንድ ትልቅ ዛፍ ስር የቅድስት ኪዳነ ምሕረት ታምራዊ ምስል መከሰቱ ይታወሳል። ይህንን ታምራት የሰማው የከተማዋ ሕዝብም በምሽት ወጥቶ መመልከት የጀመረ ሲሆን ጠዋት ላይ የሃይማኖት አባቶች ከስፍራው መጥተው የእግዚአብሔርን ቃል ለተሰበሰበው ምዕመናን ማሰማት ከጀመሩ ከውስን ደቂቃዎች በኋላ በ20 ኪሎ ሜትር ርቀት ላይ የቅድስት ኪዳነ ምሕረት ጸበል ፈልቋል። ይህንን ተከትሎ በተለይም በተለያየ ማህበራዊ ሚዲያዎች ክስተቱ ሲጋራ ከተለያየ ቦታ ምእመኑ መጉረፍ የጀመረ ሲሆን በርካታ ታምራት እየተከሰተ እንደሚገኝ ምስክርነት እየተሰጠ ነው። ዛሬ የታየው ታምር ሁሉም አይነ ስውራን ሁሉ የተፈወሱበት ሁላችሁም የክርስቲያን ልጆች ይወዳችሁ መታችሁ ይህንን እምነትና ጸበል እንድትፈወሱ ስንል በአክብሮት በእግዚአብሔር ስምና በእመቤታችን በኪዳነ ምሕረት ስም ከተደረጉ ታምራቶች መካከልም አይነ ስውር ሆኖ ወደ ቅድስት ኪዳነ ምሕረት ጸበል ቦታ የሄደው የአንድ ወጣት አይኑ ሙሉ በሙሉ ማየት ችሏል። ከዚህ በተጨማሪም መንቀሳቀስ የማይችል አንድ ሌላ ሰው ወደ ቦታው ከሄደ በኋላ ፍጹም ፈውስን በማግኘት ተኝቶበት የነበረውን አልጋ ተሸክሞ በአደባባይ ምስክርነት ሰጥቷል። ባልጋኒ መጣው ግሩፕ ተከርክዶ ነው የነበረና 5 ደቂቃ ሞላው። እምነቱን ሲቀበል ልክ በዚህ በምታዩት መንገድ ድኖ አልጋውን ተሸክሟልና ኪዳነ ምሕረት እናቴ ያላችሁላችሁ ኮሜንት ላይ ኪዳነ ምሕረት እናቴ ኪዳነ ምሕረት የትኛውም አካባቢ ያለ ጸበል ፈውስና ምህረትን ፈልገው ለሚሄዱት በሙሉ በመፈወስ የሚታወቅ ሲሆን ከሰሞኑ በቆላ ድባ በአጭር ጊዜና በተከታታይ እየተፈጠረ ያለው ይህ ድንቅ ታምር ግን ብዙዎችን እያስገረመ ይገኛል። ይህ ታምር የታየበት የወረዳው ቤተ ክህነት ጽሕፈት ቤት የሚገኝበት ቦታ ሲሆን ከፊት ለፊቱ የጎርጎራ መንገድን ተከትሎ በርካታ ኮንቴነሮች ነበሩ። እነዚህ ኮንቴነሮች ግን ከወራት በፊት የቤተ ክህነቱን ጽሕፈት ቤትም ሆነ ለስራ የሚሆኑ የመንገድ ዳር ቦታዎችን ለማልማት ተፈልጎ ፈርሰው ነበር። ታዲያ ይህ የልማትና የፈረሳ ጉዳይ ከተከናወነ ከወራት በኋላ የቆላ ድባ ከተማ የኮሪደር ልማት በሚል የከተማ ዋና መስመር የሆነውና ተአምሩ የተከሰተበት ቦታ አብሮ መልማት አለበት በሚል የግንባታ መሰረት እየወጣ ባለበት ጊዜ ይህ ድንቅ ታምር ሊከሰት ችሏል። ነይ እናቴ ነይ ማየ ነይ እናጣማናት ነይ እናቴ ነይ አራምዳት ወንድም የስንት አመቷ ነው? ስንት አመቷ ነው? በእግሯ ተድም ነበር። የመብራን ገለ ታምራቷ እሰይ እናቴ እግርሽን አንሺ ነይ የድንግል ማርያም ገለ ታምራት የኪዳነ ምሕረት ታምር
በየዕለቱ ትኩስና ታማኝ መረጃዎች እንዲደርሷችሁ ቪዲዮውን ላይክ እና ሼር እንዲሁም ሞገድ ቲቪን ሰብስክራይብ በማድረግ ይቀላቀሉን።